ጆሲ ሰባር አሎ ይሰማሉ። ሚትና ሰቤት አታድርገው ገብተሃል። ወረደ በራሱ ጊዜ ወረደ። የጨለማ ህይወት ማለት የሰው ማምለክ ማለት ነው፣ ሌላ አይደለም። እሺ ያቀያለ ይቀጥል ልጨርስ ጥያቄን ኢንሻአላህ። ስለዚህ አግብታም ብትፈታም በቤተሰቦቿ ነው የሚታሰረው ድጋሚ ማለት ነው፣ በአባት ወይ በወንድም። ኦኬ አግብታ የፈታች ሴት ራሷን መዳር ትችላለች የሚል ከዚህ በፊት ስለሰማህ ነው ክሊር ማድረግ ስለፈለኩ ነው። ጆሲ ስለመጣ እሱ ይቅጠመኝና የሶስተኛውን ጥያቄን ከሱ በኋላ እንትን እላለሁ። ጠቃላይ ኡስታዝ እሺ ፕሊዝ። አይሽ ጆሲ ገብታ ገብቻለሁ። ኔትወርክ እያስቸገረኝ ነበር። ሰላም እንዴት ነው? ችግር የለውም ሰላም ነው። ኢየሱስ ክርስቶስን ታመልከዋለህ አይደል? እኛ የተሰቀለውን እውነተኛውን ክርስቶስን እንሰብካለን፣ እናመልካለን፣ እንገዛለን። ኢየሱስ ክርስቶስ አንድ ጥቅስ ላይ አምልኩኝ ብሏል አይደል? ኢየሱስ ክርስቶስ በተለያየ መንገድ ቀድሞ በነቢያት በኋላም በሐዋርያት ራሱ ደግሞ አምልኩኝ ብሏል አይደል? አምልኩኝ ብሏል ኢየሱስ። ኦፍ ኮርስ በትክክል ብሏል። የቱ ጋር ነው ያለው? ምዕራፍ እና ቁጥር? አንተ ራስህ ልክ እንደ ክርስቲያን መጽሐፍ ቅዱስን በደንብ አውቀዋለሁ ትላለህ። አንተ ራስህ ታውቀዋለህ። አምልኩኝ ያለው የቱ ጋር ነው? ጥቅስ ብቻ። ኦኬ ዌይት ያላ ተብቃል። እስከዛ ድረስ እስካወጣ ድረስ አንተ አንድ ሰሞኑን አንተ ቪዲዮ ሲዘዋወር ያየሁት ነበር። አውጣ አምልኩኝ ያለበት ነው። አውጣ ሌላ ወሬ እንፈልግ። ያላ ሰላም ትልቁ ላይ ነው። ክፈት መጽሐፍ ይዛል እንደው ኦኬ የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ክፈተው። ወረቀት ይዛል እየሰማን ነው። መጽሐፍ ስትገልጥ ክፈተው። አይ ለጊዜው መጽሐፍ ቅዱስ አልያዝኩም። ወረቀት እንትን እያልክ ነበር። ትንሽ ማስታወሻ ነገር ይዣለሁ። ጥቅሱ የለም። መጽሐፍ ቅዱስ አልያዝኩም። መጽሐፍ ቅዱስ ካለ አንተ በስልክም ካለ በምንም ካለ የዮሐንስ ወንጌል ምዕራፍ 10 ቁጥር 31 ክፈትልኝ። አንብበው። ምን ይላል? አምልኩኝ ይላል እዚያ ጋር። እኔና አብ አንድ ነን ይላል። አልጠየቅኩም። አምልኩኝ ብሏል ወይ ነው ጥያቄው። አብ የሚመለክ ነው አይደለ? አብ ማለት አባት ማለት ነው። አልጠየቅኩም። አባት በእስልምናው አታምኑበትም። አብ ማለት አባት ነው። አምልኩኝ ብሏል ወይ? ይኸውልህ አንደኛ ነገር ይኸውልህ አምልኩኝ ብሏል ወይ? ምን እያልከን ነው ሁሱ? ስለዚህ በእንደዚህ አይነት መንገድ ከሆነ ልንግባባ አንችልም ማለት ነው። ይኸውልህ አሁን አንተ ለመካድ የምትሞክረው ነገር ምን እንደሆነ ታውቃለህ? የምንግባባው በጥቅስ ነው። ኢየሱስ ክርስቶስ አምልኩኝ ብሎ ተናግሯል ወይ? ይኸው በትክክል እየሰጠው እኮ ነው። እኔና አብ አንድ ነን ማለት ምን ማለት ነው? አምልኩኝ የሚል ቃል አለ። አሁን እዚህ ትልቅ ሰው አይደለ እንዴ? ነው አምልኩኝ በቀጥታማ ይኸውልህ እኔ ስለ ራሴ ልመሰክር አልመጣሁም። አባቴ ስለኔ ይመሰክራል። በቀጥታ ቃል በቃልማ እንደማይናገርበት ምክንያት እየነገርኩህ እኮ ነው። እሱን ለምን አታውቀው? እኛ አምላክ አላህ Subhanahu Wa Ta'ala ለምንድን ነው የምታመልኩት? ቃል በቃል አምልኩኝ ይላል። ፈዕቡድኒ ይላል። እኔም በብቸኝነት ተገዛኝ እያለ ይናገራል። አንተ ግን የምታመልኩት ምክንያቱም ይሄ አይነት አርጉመንት ለእናንተ ቁርአናችሁ ላይ የተጻፈ ኢየሱስ ክርስቶስ ቁርአናችሁ ላይ የነገር የተጻፈው ለምን እንደው ታውቃለህ? ቀድሞው የሚመለክ የሚገዛ አምላክ ስለነበረ አምልኩኝ ብሎ አንድ አልተነገረም ማለት ሁሱ መጀመሪያ አንተ አድምጥ እኮ ኢየሱስ ክርስቶስ አምልኩኝ ብሎ የተናገረበት ቦታ የለም። በቀጥታ አይደለም በቀጥታ ምንም ነገር ሊናገር እንደማይችልም እኮ እርሱ ራሱ ስለኔ አባቴ ስለኔ ይመሰክራል። እኔ ስለ ራሴ ብመሰክር ምስክሬ ሁሉ ውሸት ይሆንብኛል ብሏል አይደል? እሱ አይደለም። እሺ አባቱ አብ አምልኩት ብለዋል ኢየሱስ። ኦኬ እሺ ማቴዎስ 27:9 ላይም ደግሞ የመጀመሪያውና የመጨረሻው እኔ አልፋና ኦሜጋ እኔ ነኝ ይላል። ይህ ምን ማለት ነው? ማን ጠይቀስ አምልኩኝ ብሏል ወይ ነው ጥያቄው። ስለዚህ እንዴ የመጀመሪያውና የመጨረሻው የሚመጣውና የሚሄደው እኔ ነኝ ካለ ምን ማለት ነው ታዲያ? አልጠየቅኩም። አምልኩኝ ብሏል ወይ? በክርስትና ህይወት ቀጥታ ብሎ ነገር የለም። ቀጥታ ብሎ ነገር የለም። ስለዚህ ምን አለ? ራሱ አምልኩኝ አላለም፣ ግን
የአብ መስከሮለታል እያልከን ነው አይደለ? አብ እሺ አምልኩት ብሏል። እኔና አብ አንድ ነን፣ አባቴ ስለኔ ይመሰክራል ብሏል። በዮርዳኖስ ሲጠመቅ የምወደው ልጄ ይህ ነው ብሏል። ቆይ አንድ ጥያቄ ነው ልጠይቅህ። እሺ ቆይ አንድ ተረጋጋ። ራሱ አምልኮ እኔ አንድ ጥያቄ ብቻ አንተ ልጠይቅህ። ሁሱ አንድ ጥያቄ ብቻ ልጠይቅህ። ይሄን ጨርሰህ ትጠይቃለህ፣ ችግር የለውም። አምልኩኝ አላለም ኢየሱስ ክርስቶስ አለ። ጥሩ አብ መስክሮለታል አለ። ኢየሱስ ክርስቶስ በትክክል አምልኩኝ ያለበት ነፍ ቦታ ላይ አለ። እየነገርኩህ እኮ ነው። የምነግርህን ነገር ካልተቀበልክ አምልኩኝ ያለ የቱ ጋር ነው? ቆይ ስማኝ፣ ይኸውልህ ስማኝ፣ አይደለም አምልኩኝ ያለው ነፍ ቦታ አለ ይላል። አንድ ቦታ ነው መጣ ወላሂ ነው መጣ። ለምን ዝም ብለህ የምታወራው? ሁሱ መጀመሪያውኑ አንተ ስለምታወራው ነገር መጀመሪያውኑ ማለት ነው ለምትጠየቀው ጥያቄ ይኸውልህ፣ እኔ አንደኛ ነገር ያን ያክል ጠለቅ ያለ እውቀት ባይኖረኝም እኮ ማለት ነው አንተ ለምትናገረው ነገር ግን ማለት ነው መልስ የሚሆን ነገር እሰጥሃለሁ። አንተ የመረዳድ አቅሙ ካለ አጣመህ በትክክለኛው መንገድ ማትወስደው ከሆነ ማለት ነው ጭራሽ ራሱ እያጣመመ እኛን አጣመመ ይላል። አምልኩኝ አላለም። አንተ ራስህ ነህ እኮ ያጣመምክ ያለበት ቦታ ንገረኝ። እሺ ኢየሱስ ክርስቶስ የቱ ጋር ነው አምልኩኝ ብሎ የተናገረበት? ስነግርህ ለምን እሱን አታምነው? አንድ ሰው ይኸውልህ አልነገርከንም። ሎጂካል ሆነ ስማኝና የሰማንህ ነው። አምልኩኝ ያለበት ቦታ የለም በቀጥታ አይደለ? ሎጂካል ሆነ ለመስማት ሞክርና ከዛ በኋላ እኔ ልንገርህ። ሎጂካል ሳይሆን መጽሐፍ ቅዱሳዊ ነው የሚሆነው። አምልኩኝ ብሎ የተናገረበት ጥቅስ አለ ወይ? በትክክል አለ እያልኩ እኮ ነው። እኔና አንድ ነን። እኔ ግን እኔ ስለ ራሴ ሳይሆን ስለ አባቴ መሰክራለሁ ይላል። ስለዚህ እኔና አንድ ነን አለ እንጂ አምልኩኝ አላለም አይደለ? እንዴ ከአብ የሚመለክ አይደለም? አልጠየቅኩም እሱን። ኢየሱስ ክርስቶስ አምልኩኝ ብሎ አልተናገረም። ግን እኔና አንድ ነን ብሏል አይደለ? እኔና አንድ ነን የሚለው ምን ማለት ነው ወደሚለው እንመጣለን። ግን አምልኩኝ አላለም። እሱን ቤት ስገባ በደንብ ጥቅሱን ይዤ ከፈለክ ላወራ እችላለሁ። እኔ ግን አሁን ልጠይቅ የገባሁት አንተን ከቁርአን ነው ልጠይቅ የገባሁት። አገባቢ ልክ እንደዛ ስለነበር ማለት ነው። ስለዚህ አሁን ቆይ ችግር የለም ትጠይቃለህ። አንዴ በደብደብ ያልናገር ከመልሰህ ተነስቼ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምልኩኝ ብሎ እንዴትም ቦታ አልተናገረም። በትክክል ብሏል። ነቢያቶች የሰበኩለት ነቢያቶች በትንቢት የተናገሩለት ሐዋርያት የሰበኩለት ትክክለኛው አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለ አምልኩኝ ግን አላለም። በጣም የሚያሳዝነው አምልኩኝ ለምንድን ነው ያለው? በትክክል ብሏል እንጂ አላለም እኮ። የቱ ጋር ነው ያለው? እርሱ የአባቱን ፈቃድ መሰከረ፣ አባቱ ደግሞ ስለ እርሱ መሰከረ። ከዚህ በላይ አምልኩት ብሏል። ችግር የለውም እሱ ባይልም ችግር የለውም። እሺ አብ መስክሮለታል እያለ ነው። አብ ኢየሱስን አምልኩት ብሏል። በትክክል የቱ ጋር ነው ያለው? የምወደው ልጄ ይህ ነው ብሎ መስክሮለታል። ይጠላዋል አላልኩም። ችግር የለውም ይወደዋል። አምልኩት ብሏል ወይ ነው ጥያቄው? ግን ኦኬ ሻውን አንተ ጥያቄ አይሽ ስለምን አለ ጥያቄ ይቻላል። ምክንያቱም ምን ያውን ላይ ላስተምር ሳይሆን የገባሁት ጥያቄ ለመጠየቅ ነው። ያላ ጠይቅሽ ችግር የለውም። ስለዚህ አምልኩኝ ሳይል አታብቀው በግድ ሳይሆን እኮ ማለት ነው። አንተ በትክክል ለምጠየቀው ጥያቄ መልስ ካለ ሊጠይቅ ነው የገባሁት። አንተ ጥያቄ መልስ በቃ ጠይቅሽ በቃ ችግር የለውም። ትችዋለህ። ጌታ ሰው ዛሬው ለሊት እንታረቀ ይሰማል። ጆስነት ጆስ አለም ጥያቄ የት ነው? ለጥያቄን ጠይቀን አንጅታችን አትብሎ። ኦኬ የሚሰማ ከሆነ ጥያቄ ልጠይቅህ። አየሽ ጠይቅ። ይሰማል። ይሰማል። እኔ ጋር ትንሽ እየተቆራረጠ ስለሆነ ነው ወይ? ይሰማል ድምጽ። ኦኬ እሺ የሚሰማ ከሆነ ሱራ 21:5 አንብብልኝ እስኪ። አንብበው ምን ይላል? በዚያ ላይ ጥያቄን ጠይቀኝ፣ ችግር የለም። قال ربي يعلم القول في السماء بل قالوا أضغاث أحلام بل افتراه بل هو شاعر فليأتنا بآية كما أرسل الأولون. أنبه جوسي قرآن يهلموج كجتنا آلو متلون أنبفات جوسي
ያ እየሰማኝ ነው አሁን ይሰማኛል ላይ አንብበው በይላል እንዴ አንተ አንብብልኝ የራስ መጽሐፍ አይደለ እኔ ነው በመጽሐፍ የሚያስጡት ነገር የለም ይችላል ስለነበርኩኝ እንዳጋጣሚ ነው የገባሁት ያወራስ ሰማ ገባሁኝ ስለዚህ ያገኘኸውን ጥቅስ አንብብልኝ ችግር የለውም ወረቀት ይዘህ ነው አይደል ለምን አንብበው ችግር የለውም جو الو جو بل قالوا أضغاث أحلام بل افتراه بل هو شاعر فليأتنا بآية كما أرسل الأولون جو مسكي وقت شمال لي بابا كان يترك تمشي يسجرين ነው መሰለኝ አይ ይስቸግረኝ ከህዲያኖች ለነብዩ ሰለላሁ ዐለይሂ ወሰለም ያላቸው ንግግር አለ هو يقصد هذه الآية እና ቁርአን የህልሞች ቅዠት ነው አሉ የሚለው ነው አሉ የምትለው አንተ ወጥ ያረጋትና ቁርአን የህልሞች ቅዠት ነው የሚለውን ይዘዋል ሱረቱል አንቢያ ቁጥር 5 ላይ ገብታችኋል ቁርአን የህልሞች ቅዠት ነው የምትለው ብቻ ይዘው ያና ቁርአን የህልሞች ቅዠት ነው ይላል አሉ የሚለውስ ባዮቹ ከላይ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እየተነጋገርኩ ነው መካ የቁረሽ ካዲያኖች ቢያንስ እስከ 4 ነጥብ አንብቡት ጌታ ሰው ጥያቄ አለ ይቀጥል እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ግን እኔ አሁን አንድ ነገር ልጠይቅ በአላህ እሱ አፉ በሉኝ እሺ እሱ በጠይቀው ላይ ያልገባኝ ነገር አሁን ለምሳሌ አንድ ሰው ስለ ጥያቄ ሲያቀርብ እኔ አሁን ላስተማሪ ጥያቄ ካለኝ ጆሴፍ የሚሰማኝ ሌሎችም ክርስቲያኖች ካሉ እንዲሰሙ የምፈልገው ላስተማሪ ጥያቄ ሳቀርብ መጣ ወይ አንተው እዚህ ጋር መጣህ ተቀመጥከው ልማር ነው ጥያቄ አለኝ ብሎ መጣ ግን አንተ እንዴት ማንበብ የማትችለው ነገር ላይ ጥያቄ ትጠይቃለህ I just like I'm curiously like ማንበብ የማይችለው ላይ እሱ በአላህ አስተካክለኝ ከሳሳትኩኝ እሺ ሰው ኖሌጅ በሌለው ዕውቀት በሌለው ነገር ላይ እንዴት ጥያቄ ሊጠይቅ ይችላል seriously እኔ I'm like this is like curious የሆነ ጥያቄ ነው ያለኝና ለክርስቲያኖች ለምሰሙኝ ወገኖቼ እኔ አሁን ለምሳሌ ክርስቲያኖች ጋር ስብገባ ማለት ነው ራሴን አስቀምጬው ማላቀውን ጥያቄ ላይ አንብቢ ቢሉኝ ደደብ መሆኔን ያስታውቃል ማለት ነው ምክንያቱም እኔ በቂ ዕውቀት የለኝም በዛ ነገር ላይ ማለት ነው ለምሳሌ ወደዛ ዕውቀት ላይ ስመጣ first of all ራሴን አስተምሬ አውቄ ኖሌጅ ስክ አድርጌ ኦኬ ሁሱን ቻሌንጅ ላረገው መጣለው ብዬ ስል በዛ ደረጃ ራሴን አስተምሬ መምጣት እንዳለብኝ ተጠንቅቄ አውቃለሁ አንደኛ ሁለተኛ ነገር ደግሞ አንተ ጥያቄ ስትጠይቀው ወረቀት አልያዝኩም ማለት እሺ ኦኬ አልያዝም ተቀበልኩ ማሻአላህ ትግስቱ ስላለ ሲጀምር ኦኬ እሱ ለሚጠይቀው ተዘጋጅቶ ነው የገባው አይደል አንድ ሰው ተዘጋጅቶ ፕሮፌሰሩ ጋር ሲሄድ ፕሮፌሰሩ ጥያቄ ሲጠይቀው he need to give him from the book that he read ከራሱ የሚያወጣው ነገር የለም ማለት ነው ስለዚህ አንብቦታል ካለ ቁርአኑን አውቅ ያለው መጥቻለሁ ብሎ ነው የመጣውና የማንበብ ሳትችሉ እባካችሁ የማህይብነት ጥግ ድረስ መሆኑን ስለሚያሳይ አፉ በሉኝ እኔ ያው ማህይብነት ነው ብዬ ነው ማስበው እኔ በሆን አላረጋው እኔ በሆን መጀመሪያ አንብቤ ተጠንቅቄ ምክንያቱም ኖሌጅ ዕውቀት ያላቸው ሰዎች ጋር ስንመጣ በጥንቃቄ ልንመጣ ይገባል እዚህ ጋር ሁሱ ማሻአላህ ተባረከላህ አላህ ይጨምርለት የራስ ዕውቀት አለው አላህ ይጨምርለት ዱዓ ስናረግ አላህ ይጨምርለት ያው ባህር ስለሆነ እስልምና ማለት ነውና ጆሴፍ የምሰማኝ ከሆነ ፕሊዝ አንብባችሁ ነው እኔ እንዳዳማጭ ጆሮዬን ስላመመኝ ነው አፉ በሉኝ ሁሱ ወደ ጥያቄ መግባት ይችላል ሌላ ክርስቲያኖች ከሌሉ ኢንሻአላህ ኦኬ የመጀመሪያው ጥያቄ ተመልሶልኛል እንደ አዲስ ኒካህ ይታሰር በሚባለው ሌላው ጥያቄ ምንድነው ሱብሃንአላህ ሰውየው አስጠፋብኝ ማለት ነው እሺ ለማንኛውም አፉ በሉኝ ሌላው ጥያቄ ለምሳሌ አንድ ሰው የሰውን ሐቅ ማለት ነው ሰውየው በሌለበት ቦታ ላይ ህዝቦች ሰብስቦ በሰውየው ላይ ማለት ነው ስም ማጥፋ ዘመቻ ቢነሳ እስላሚክሊ እንዴት ይታያል በእስልምና የዛን ሰውዬ ሐቅ ምን ያህል ነው እና ያ ሰውዬ ደግሞ
ቂም ቢይዝበት ወይ ደግሞ ቢበሳጭበት ወይ ደግሞ ወደ ህግ ቢሄድ አግባብ ነው ወይ? ሰውየውን ከሶሳይቲው ካለበት ከህዝቡ ለማስወጣት ሰውየው ላይ ቢያስነሳ ይሄን ጥያቄ አፉ በለኝ እንደው ጠይቂም ስለተባልኩ መጠየቅ ፈልጌ ነው። ሰዎች ላይ ባልዋሉበት ውለዋል ብሎ ማውራት በጣም ከባድ የሆነ ኃጢአት ነው እንደ እስላም። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ይላል አላህ። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። እውቀት በሌለህ ነገር ላይ ስለ ሰዎች ስለ ማንኛውም ነገር አታውራ ይላል። ኢነ ሰምዐ ጆሮ፣ ወልበሰረ አይን፣ ወልፉአደ ልብ፣ ኩሉ ኡላኢከ ዐንሁ መስኡላ ሁሉም ስለ እርሱ ተጠያቂዎች ናቸው። እንዳጠቃላይ ሰው እውቀት በሌለው ነገር ላይ መናገር የለበትም። በተለይ ስለ ሰው ክብር በሌለበት ባልዋለበት ያን ሰው ካነሳ ነው ነገ ወልቂያማ ቅጣቱ በጣም ከባድ ነው። قال النبي صلى الله عليه وسلم من قال في مؤمن ما ليس فيه أسكنه الله رغدة الخبال ورغدة الخبال هو عصارة أهل النار ነቢያችን صلى الله عليه وسلم ምናሉ በአንድ ሙስሊም ላይ ያልዋለበትን ውሏል ብሎ የዋሸና የቀጠፈ አላህ በጀሃነም ሰዎች እጅ ውስጥ ያስኖረዋል ነገ የትንሣኤ ቀን አሉ። የጀሃነም ሰዎች እጅ የጀሃነም ሰዎች በሚቃጠሉ ጊዜ ከሰውነታቸው የሚወጣው ደምና መግል ተቀላቅሎ በጣም ትልቅ ባህር ይሆናል፣ እንደ ትልቅ ወንዝ ይሆናል። በዚያ ውስጥ ይቀጣሉ። እነማን? በአንድ ሰው ላይ ያልዋለበትን ውላል ብለው ለሰዎች የሚያወሩና የሚቀጥፉ ሰዎች። ይሄ ነው ቅጣታቸው። እሺ በዚያ ነገር ላይ ቢኖርስ ያንን ነገር በሱ በሌለበት ማውራት ይቻላል ወይ? ለሱ ሄዳችሁ መናገር ነው። ለዚያ ለሰው እሱ ሄዳችሁ መንገር። ባልዋለበት ከእንትን ካለ ደግሞ ቀጠፈበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አተድሩነ ቢልገይባ ብለው ጠየቁ ሰሃቦችን። ሐሜት ማለት ምን ማለት እንደሆነ ታውቃላችሁ አላቸው። ቃሉ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ይወቁ ብለው ሰሃቦች መለሱ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? አልገይበቱ ዚክሩከ አኻከ ቢማ የክረህ። ሐሜት ብሎ ማለት ሰውየውን በሚያስከፋው ነገር እርሱ በሌለበት ቦታ ማውሳት ማለት ነው ብለው ተናገሩ። ኢንካነ ፊህ አሏቸው፣ ካለበትስ ያ የምናማበት ነገር አንቱ የአላህ መልእክተኛ እርሱ ሐሜት ነው። ወኢን ለም የኩን ፊህ ከሌለበትስ ፈቀድ በሀትሁ እርሱማ ቀጠፍክበት ዘለፍከው ብለው ተናገሩ። ካለበት አማኸው፣ ከሌለበት ደግሞ በእርሱ ላይ ዋሸህ ቀጠፍክ፣ እሱ ደግሞ ሊባስ ብሎ እጥፍ ድርብ የሆነ ኃጢአት ነው። እንዳጠቃላይ ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሰው ክብር ላይ መረማመድ በጣም ከባድ ኃጢአት እንደሆነ በሌላም ቦታ ሲገልጹ ምን አሉ? ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ ረአይቱ ኡናሰን ፊ ናር የኽሚሹነ ውጁሃሁም ለሁም አዝፋሩ ሚን ኑሓስ رأيت أناسا في جهنم لهم أظفار من نحاس يخمشون به وجوههم وصدورهم فقلت من هؤلاء؟ فقيل يا محمد هؤلاء أناس لما كانوا في الدنيا كانوا يغتابون ويسبون ويشتمون ويتطاولون على الأعراض. ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማይ ባረጉ ጊዜ የሚታይ ነገር ብቻ አልነበረም ሲያዩ የነበረው፣ ወደፊት የሚሆንን ነገር አላህ ሲያሳያቸው ነበር። በጣም ይደንቃል። ያ ጉዟቸው በጣም የሚደንቅ ጉዞ ነው። ለቀድ ረአ ሚን አያቲ ረቢሂ ልኩብራ ብሎ አላህ በቁርአን ላይ መስክሮታል። ያንን ጉዟቸው ተአምራዊ ጉዟቸው ሰባቱን ሰማያት ያረጉበት በእርግጥም ታላላቅ ተአምራቶችን አይቷል ሙሐመድ ይዛኔ ብሎ መስክሮላቸዋል። አፈቱማሩነሁ ዐላ ማ የራ፣ ስላየው ነገር ትጠራጠራላችሁ? እንዲህ አየሁ ብለው በነገሯቸው ጊዜ ምድር ላይ በጣም ተደንቀው ነበር ከሃዲያኖች፣ ሊያምኑት ያልቻሉት ከባበር ነገር። ወለቀድ ረአ ሚን አያት ረቢሂ ልኩብራ፣ በእርግጥም ከጌታው ከተአምራቶች በጣም በርካታ አይቷል ሙሐመድ ብሎ መሰከረላቸው ሰለላሁ ዐለይሂ ወሰለም። የዛኔ ታዲያ የሚታዩ ነገራቶችን ብቻ አልነበረም። ከፊታቸው ነቢያትን አይተዋል፣ መላእክትን አይተዋል፣ ሁሉን አይተዋል አይደለ? ጀነትን አይተዋል፣ ጀሃነምን አይተዋል። ሁሉ በጀሃነም ውስጥ ወደፊት ስለሚቀጡ ሰዎችም እያንዳንዱ ኃጢአታቸው የኃጢአት ባለቤት ምን እንደሚቀጡ ያውቃሉ፣ ተመልክተዋል። የኃጢአት አይነቶች እንደሚለያዩ ሁሉ ቅጣታቸውን በዚያው ልክ ይለያያል። ከዚያም ብለው ተናገሩ። ከነዚያ መካከል ረአይቱ ኡናሰን ሰዎችን ተመለከትኩኝ አሉ። ለሁም አዝፋሩ ሚን ኑሓስ ለእነርሱ ከነሐስ የሆነ ከብረት የሆነ ረጃጅም ጥፍሮች ተደርጎላቸዋል አሉ። የኽሚሹነ ቢሂ ውጁሃሁም ወሱዱረሁም በዚያ በረጃጅም የነሐስ ጥፍሮቻቸው የብረት ጥፍሮቻቸው
ፊቶቻቸውንና ልቦቻቸውን ይቦጫጭቃሉ ሲቦጫጭቁ ተመለከትኩኝ አሉ። እሳት ውስጥ ናቸው። በዚያ ተጨማሪ የራስን ሰውነት ራሳቸውን ይቦጫጭቁ እንዲቀጡ ይገደዳሉ። ይቦጫጭቃሉ ፊታቸውን እንደዚህ እየመጀረጉ እንትን ይላሉ። በጣም ደነገጥኩና አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈቁልቱ መን ሃኡላ እነዚህ ማን ናቸው ብዬ መልአኩ ጅብሪልን ጠየቁት። ጅብሪል ነው የሚያስጎበኛቸው። ፈቂለ ሊ ለእኔም ተባለኛል ያ ሙሐመድ እነዚህማ ሙሐመድ ሆይ ካኑ ይስቡን ወይሽቱሙን ወይቅታቡን እነዚህማ በምድር ላይ ሳሉ ሰዎችን ሲሰድቡ ሲዘልፉ ሲያሙ ወየተጣወሉን አለ አዕራድ ናስ በሰው ክብር ላይ በማን አለብኝ እንደፈለጉ ሲተላለፉ የነበሩ ናቸው ብሎ ነገረኛል። እያችሁ ዛሬ ስንቶች ናቸው በሰው ክብር ላይ እንደፈለገ የሚረማመድ እንደፈለገች የምትረማመድ የለችም በማለት በዚህ አካባቢ የለም በማለት በዚህ አካባቢ ያሟቸዋል፣ ይሰድቧቸዋል፣ ይዘልፏቸዋል፣ እንደፈለገው ያደርጋሉ፣ ይቦጫጭቃሉ። በዚያ ላይ ለጊዜው ሳቅን ያመጣሉ፣ ይሰቃሉ፣ ይጫወታሉ ምናምን በሰው ክብር ላይ እንድትሳለቁ ከሚያደርጓቸው ጓደኛሞች ወላሂ ብቸኝነት ይሻላቸዋል። እነዚህ ሰዎች የትንሣኤ ቀን ቅጣታቸው ይሄ ነው። በሰው ክብር ላይ እንደቦጨቁ የራሳቸውን ክብር እንዲቦጫጭቁ አላህ የትንሣኤ ቀን ያስገድዳቸዋል። ጀዛአን ወፋቃ ተስማሚ የሆነ ምንዳ ሲሆን ለኃጢአታቸው ከተሰባሰባቸው ከጓደኞቻቸው ጋር በራሳቸው ሙድ ፈታ በሉ። ስለ ዲናቸው ልታወሩ ትችላላችሁ። ስለ ቤተሰብ ልታወሩ ትችላላችሁ። ስለ አንዲት ስለ ጓደኞቻችሁ ምናምን መጥፎ ነገር ላይ ወራቸው እነዚህን ትናት በሏቸው። እሺ እንደዚህ አይነት ነገር እንታወሽ ያቀለ እና እነዚህን ሰዎች በክብራቸው ላይ ተረማመዱ ምናምን ያልሽው እነዚህን ለህግ ማቅረብ እንችላለን ወይ ላልሽው ትችላላችሁ። ሐቅ አላችሁ ኡስታዝ ነው። እኔ አሁን ህዝብ ሰብስበህ ማለት ለምሳሌ ብዙ ህዝቦችን ሰብስበህ በሰዎች በአንድ ሰው ላይ ህዝብን ማነሳሳት እንደ ወንጀል ነው። እኔ የምኖርበት ሀገር ላይ ያ ሰውዬ ወንጀል ነው ብሎ በቃ አስቦ ማለት ነው ወደ ህግ ቢሄድ በዲን አልኢስላም የሚያስቀጣው ነገር አለ ወይ ነው። እኔ አሁን ትልቁ ጥያቄ ይሄ ነው። ሐቅ አለው መሄድ ይችላል እና እዛ አካባቢ ደግሞ የነበሩ ሰዎች ያንን ሰው ያለ ማስቆማቸው አላህ Subhanahu Wa Ta'ala ይጠይቃቸዋል ወይ? ምክንያቱም ሰውን ፈርተው ማለት ነው ለክ ብናገር ብለው ይተቂላ አላህን ፍሩ ያላሉ ሰዎች ተጠያቂነት ይኖርባቸዋል ወይ? አፉ በለኝ ትንሽ ጥያቄን አረዘምኩት ጀስት ክሊር እንዲሆንልኝ ሌሎቻችንን በዚህ አጋጣሚ እንድንማርበት በየክ ስላሰብኩት ነው። አፉ ተከልነሽ ነብያችን ሰለላሁ ዐለይሂ ወሰለም ለተእሙሩን ቢልማዕሩፍ ወለተንሃውን ዐኒል ሙንከር አው ለዩሽከነ አላሁ አን ዩዒመኩም ቢዒቃቢሂ ፈተድዑነሁ ፈላ የስተጂቡ ለኩም አሉ። በመልካም ልታዙ ነው፣ ከመጥፎም ልትከለክሉ ነው። አለበለዚያ ግን እንዲህ አናደርግም ካላችሁ አላህ በቅጣቱ ሁላችሁንም ያካብባችኋል። የዛኔም ትለምኑታላችሁ አይቀበላችሁም አሉ። ይህ ነው እና ይሄንን በመልካም ማዘዝ ከመጥፎ መከልከል የሚለውን በምሳሌ ተናገሩ ነብያችን ሰለላሁ ዐለይሂ ወሰለም። በምሳሌ ሲናገሩ ምን አሉ? ሰዎች በአንዲት መርከብ ላይ ወይንም በጀልባ ላይ እየተጓዙ እያሉ ከላይ ያሉ ሰዎች አሉ፣ ለሁለት ከፈሏት ጀልባዋን። ከታች ያሉ ሰዎች አሉ። ከታች ያሉ ሰዎች ውሃ ጠማቸው ብለው ተናገሩ። የሚገርም ምሳሌ ነው የሰጡት። በጠማቸው ጊዜ ሁለት አማራጭ ነው ያላቸው። ወይ ከታች እነዚህ ሰዎች በላይ ሄደን ከምንጠጣ ለምን በዚሁ አንሸነቁርም አሉ። ከዛ ሸንቁረን በዚህ ከውሃው ማለት ነው ጠምታቸው ከዚያ እንጠጣለን አሉ። አያችሁ። አሁን እነዚህ አብረዋቸው ያሉ ሰዎች አይሆንም፣ ከዚህ ከሸነቆራችሁ ውሃ ይገባል ሁላችንም እንሰምጣለን ብለው የሚናገሩ ጭፍሮች ተገኙ። ሌሎች ደግሞ አይ እኛ ምን አገባን ብለው እነዚህን ተዋቸው። ይወጣቸዋል አይደለ? ስለዚህ እነዚህን ሸንቁረን እንጠጣለን የሚሉ ሰዎችን ቢተዋቸው አብረዋቸው ያሉ ሰዎች አጠቃላይ ሁላቸውም ሊያልቁ ነው፣ ሊጠፉ ነው። አጠቃላይ ሊያልቁ ነው፣ ሊጠፉ ነው። ነገር ግን እጃቸውን ያዝ አድርገው አይቻልም፣ ይሄን አታደርጉ፣ ከላይ ሂዱና ጠልቃችሁ በመጥረቂያ ጠጡ ብለው ቢያዟቸው ሁላቸውም ይድናሉ ብለው ተናገሩ። ከዚያ ስለዚህ
እነዚያ ሰዎች ከመጥፎ ነገር ይሄን ባህሩን የሚያጠፋን ነገር ከማድረግ መከልከል እንዳለባቸው ካሳሰቡ፣ ካልሆነ ግን ሁላቸውም ትጠፋላቸው እንደሚጠፉ ካሳሰቡ በኋላ ይሄን አሁን የተናገርኩትን ሐዲስ ተናገሩ። በመልካም ልታዙ ነው፣ ከመጥፎ ልትከለክሉም ነው። ይሄን አናደርግም ካላችሁ ግን ሁላችሁንም ቅጣቱ ያካብባችኋል አሉ። እነዚህ ሰዎች ተው አይሆንም፣ ሸንኩራችሁ አትጠጡም፣ ከላይ ሄዳችሁ ጠጡ ብለው የማይከለክሏቸው ከሆነ እነዚህን አጥፊዎች የዛኔ ቢሸነቁሩና ቢጠጡ እነዛኞቹ ሁላቸውንም ከላይም ከታች ያሉትን እንዳለ ጥልቅልቅ አድርጎ ውሃው ያጠፋቸዋል አይደል? ይሄን በዚያ ምሳሌ ተናገሩ። ስለዚህ ልትይዟቸው ይገባል አሉ እና ስለዚህ እነዚህን ሰዎች አንቺ ለህግ አካል ሄደሽ ማቅረብ ትችላለሽ። እሺ ሰማችኋል? ጥያቄ አለ? ይቀጥል። الو ولك الو السلام عليكم وعليكم السلام እኔ ጥያቄ ነበረኝ። እሺ ከዛሬ 4 ዓመት በፊት የሳውዲያ ነበረብኝና ገባው ይሰማል? ያው ይሰማል። ያን ዳለመክፈል ብዬ ገብቼ ከዛ ቁባ 1 ዓመት ከ2 ወር ቁጣልኩኝ። የመጨረሻው 14ኛው ወር ላይ ያኔ 1 ዓመት ከ2 ወር መጨረሻው ላይ የኔ ቁብ ነበረ። ቁብ የሚሰበስብልን ሰውዬ ሱዳኒ ነበር። ያ ሱዳኒ የእንትን የኡምራ ቪዛ ወጥቶ ሳውዲ አረቢያ ብሬን ይዞ ቢገባ ከዛ ሰውየው ኡምራ ያድርግም ማያድርግም አላሁ አለም ሰውየው ሞተ። ይሰማል? እህቶቹ ነበሩና ወንድማችን ስለሞተ አውበይው አሉኝ። እኔ በዛ ገንዘቤን ይዞብኝ ስለሄደ በጣም እንትን ብዬ ነበር፣ ዱዓም አድርጌ ነበር፣ አልቅሼም ነበር፣ ብዙ ነገር ሁኔ ነበር። ያው ሰው ሀገር ነው ያለሁት፣ አረብ ሀገር ነው ያለሁት። ነው ፈዩ ምናምን ሲሉኝ አለለም አልኳቸው። በዛ አላህ እኔን ይቆጣብኛል ወይስ አይቆጣብሽም? ሐቅ አለሽ። የተበደለ ሰው ነገ የትንሣኤ ቀን ዋጋዬን እፈልጋለሁ ካለ መብት አለው። አውፍ ቢል ግን በላጭ ማለት አላህ ሱብሓነሁ ወተዓላ ወልዓፊና ወላሁ ዩሂቡል ሙሕሲኒን ይላል። ለጀነት ሰዎች ባህሪ ሲናገር ይቅር ባዮች ናቸው ካለ በኋላ ለመልካም ሰሪዎች በማንኛውም ሰዓት አው ብለው ይበቃልኛል። እኔ አሁን ግን ሁላችንም ሟች ነን ብዬ ገንዘብም ያን በአላህ ቀጥሮ ነው የሚመጣው የሚሄደው ድህነትም ሁሉም ነገር ብዬ አሁን ሳስበው በዛ ሰዓት ባልኩት የሆነ እንደ ልዳማ ነገር ይሰማኛል። ይሄን ለመጠየቅ ይቅር ካልሽው አላህ ሱብሓነሁ ወተዓላ ይቅር ይላል። ማሽ ጀዛከላሁ ኸይረን ነው በያቂ እሺ አድምነሽ ካላችሁ በተራ አስገባችሁ። የገባችሁ ልጆች ጥያቄ አላችሁ? ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወንድሜ? አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ በአካባቢያችን እባብ ሲገደል 7 ጠጠሮችን ይወረወራል። ጉማ በማለት ማለት ነው። ምን በማለት? እባብ ሲገደል በአካባቢያችን 7 ጠጠሮች ይወረወራሉ። መልሶ ያገኝሃል ወይም ያጋጥምሃል በማለት ማለት ነው። ስህተት ነው ወይ? በሸሪዓ እንዴት ይታያል? ስህተት ነው። የተሳሳተ አመለካከት ነው። ደግሞ የሚያገኝህ የአላህ ሱብሓነሁ ወተዓላ ውሳኔ ካልሆነ በስተቀር ያን ነገር ስለጣልክ ያገኘህም ለአም ብሎ ሂሳብ የለም። ስህተት ነው ይሄ አመለካከት። ከዚህ አመለካከት ሰዎች ሊወጡ ይገባል። እሺ ጀዛኩሙላህ ኸይር ወያኩም። ሙሉ አየለ አሎ ሙሉ ጸጋና ሰላም ይብዛልህ። ሙሉ ጌታ ሰው
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ወንድሜ ሰላም ነው? ጥያቄ ነበረኝ። ዛሬ ስንት ቀን ልካለው የሚቀበልኝ የለም። እኔ ያለው ስደት ላይ ነው። አግብቼ ነበረ፣ ስደት ላይ ነበር የተገባባ ነው ማለት ነው። الذي خلقني እሱ አገባን ነው። ከዛን መጀመሪያ ክላስ አንተ ኑሮህን ረሃል ፍታይ ምናምን ስለው እምቢ ብሎ ብሎክ ያደርገኛል ምናምን በቃ። ከዛን በቀደም እኔ ሳልዘጋጅ ምን ሳልጠብቅ በጽሁፈት ሁለት ጊዜ ሶስቴ ፈትቼሻለሁ ብሎ በጽሁፈት ሁለቴ ጻፈልኝ ማለት ነው። መጀመሪያ ኖራለን ምናምን ብዬ ሰው ሀገር ውስጥ ሰርቼ ብርም ቤት እንገዛለን ምናምን ሲለን ብርም ስልክ ነበረ ማለት ነው። ከዛ እኔ ብር እኮ አለኝ ባሌ ነብዬ ብርም ልኬ ነበረ። ሳላውቅ ሳልዘጋጅ እንዴት ትፈታኛለህ? ቤተሰብ አለኝ እሱንም ፈታ አይደለም ያገባኸኝ ለምን እንደዚህ ታደርጋለህ ስለው 5 ሳንቲም የለሽም ብሎ በጽሁፈት ሁለቴ ብቻ ፈትቼሻለሁ አለኝ። እንዴት ይታያል ይሄ ነገር? ኒካ ስላሰራችሁ ብቻ ለምን ብር ትልካላችሁ? ያው እሱ ቤተሰብ ጋር ሄዶ ተዋውቆ በቃ ለምን ቤተሰብ ጋር አይታወቅም? ሴቶች ምን ሆናችሁ እንዴት ሆናችሁ እንደምታመጡት ገንዘቡን እያወቃችሁ እንግዲህ ሁኔታ ትሰራላችሁ። ስትሰጡ ቸር ትሆናላችሁ። ለሽ ከዚህ በኋላ የምትሰሩ ለካ አትላኪ። ኧረ ቆይቻለሁ ትቻለሁ። እኔ ራሱ ጸባይን አውቄ በቃ በኋላ ላይ ስሰማ እኔ ትቻለሁ መላክ ራሱ ማለት ነው። ስለዚህ ፈትቼ በከዚህ አንድ ቀን አብራችሁ መኖሩን አልጀመራችሁም አይደለም? ለስንት ለአንድ 2 ወራት አብሬ ኖሬ ከዛም በፍቃድ ነው እዚህ ሌላ ሀገር የቀየርኩት ማለት ነው። እሺ አልሐምዱሊላህ አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ። አንድ ሰው ሲያስነጥሰው ምን ማለት አለባቸው? አልሐምዱሊላህ ካለ ሰው ይረህመከ አላህ ብያለሁ። ያዲኩም አላህ ይስለህ ባለኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺና ፈትቼሻለሁ ሁለት ጊዜ ከሆነ የጻፈው ሁለት ኒካህ ወርዷል ማለት ነው። ፈትቼሻለሁ ብሎ ከሆነ የጻፈው ሁለት ጊዜ አለያይቶ ሁለት ኒካህ ወርዷል። እህት ጨርሰሻል? አዎ ያኔ ወርዷል። አንድ ቀረ። እሱ እንደዚህ መውረድ ይችላል ወይስ እሱ ነው ሶስተኛ የሚደግመው? خلاص ሶስት ሀይድ ጨርሰሽ ከሆነ ከዛ በኋላ ይሄን ከተናገረ በኋላ ቅርብ ነው። ስለዚህ አለ ኒካሁ አለ ማለት ረጃዕቱ ካለ በዚህ በዒዳ ጊዜ መመለስ ይችላል። ሶስት ሀይድ ከጨረስሽ በኋላ ግን የራስሽ ሐቅ ነው። ከዛ በኋላ ረጃዕቱ ግን ባይለም የሚሰራ ነገር አይደለም። እንደ ማግባት ትችላለሽ ሌላ ሰው። መመላለስ ከፈለጋችሁ እንኳን ፈቃደኛ ከሆንሽ አንቺ ዳንስ ኒካብ ማሰራ ይመለስሽ። ጨረሽ? እሺ በቃ ተዛካለ። ሰላም አለይኩም። ያላ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ይሰማል? ኔትወርክ ቀይ ያበራ ነው። አስተካክሉ። እሺ መሲ ጥያቄ አለሽ? ይዊ ሰላም አለይኩም። ይዊ ጥያቄ አለሽ? ሄሎ ሰላም አለይኩም። ይዊ ጥያቄ አለሽ? ሰላም አስቀድሟት። ይሰማሻል? አቤት። አይሰማም? ይሰማልሽ? ያ
እሺ ይሰማል ይሰማል። እኔ ጥያቄ ልጠይቅ ነው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለ። እሺ ጥያቄ አለ ጠይቅ። ህዊ ተመልሰሽ አንድ ቁጥር ጻፊ። ጥያቄ ካለሽ ጠይቂ። እሺ ጥያቄያችሁ ምንድነው? በህግ የተፈታች ሴት ኒካ እንዴት ይታያል? ማለቴ ባፉ አልፈታም። በመንግስት ፍርድ ቤት ወይንስ በሸሪዓ ፍርድ ቤት? በመንግስት ፍርድ ቤት። በመንግስት ፍርድ ቤት ቀርቦ ነበር ባል? ቀርቦ ነበር። እሺ የፍች ቃሉን አጽድቋል ከራሱ? የባፉ አላለም እንጂ ወረቀቱ ላይ አውቀደዋል። በቃ ወረቀቱ ላይ ጽፎ ከሆነ የፍች ወረቀት ተሰጥቶት ያንን እዚያ ላይ ፈርሞ ጽፎ ከሆነ ኒካሁ ጸድቋል። ነገር ግን ባል በሌለበት የመንግስት ፍርድ ቤት ኒካህ ቢያወርድ አይወርድም። ምክንያቱም የመንግስት ፍርድ ቤት ኒካህ የማውረድ ስልጣን የላቸውም፣ የሸሪዓ ፍርድ ቤት ነው። የመንግስት ፍርድ ቤት በአብዛኛው ሙስሊሞች ላይ ሆኑ ይችላሉ። ሙስሊም ያልሆነ አካል ደግሞ የሙስሊሞችን ኒካህ እንትን ማለት አይችልም፣ ማውረድና ማሰርም አይችልም። ስለዚህ ይሄ ሰውዬ የፍች ወረቀት ተሰጥቶት በዚያ ወረቀት ላይ ራሱ ባልየው ፈርሞ ከሆነ ኒካሁ ወርዷል። እሺ ሽክራን። አፍዋን በጽሁፍ ፈትቻለሁ ካለ ፍቺው ይጸድቃል ወይ? አዎ በእርግጠኝነት እሱ እንደጻፈው ከታወቀ ይጸድቃል። ነገር ግን መጀመሪያ እርግጠኛ ሆኖ ሌላ ሰውም ሊጽፍበት ስለሚችል ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይደና አለን አልሐምዱሊላህ። እሺ ጥያቄ በኢሞ ላይ ግሩፕ ቁርአን እንቀራ ነበርና ኡስታዝ አይኑ መጀመሪያ ላይ ስንገባ ክፍያ እንደሌለው ነበር ያስረዳን። ከዛ 8 ቀን 9 ቀን ሲሆነን ክፍያ ያለው ብሎ ታታሽ ጽፎበታል ማለት ነው። እሺ ከዛ መጀመሪያ ላይ ክፍያ የለውም ማለት ነው ለበንድ ስንለው ክፍያ ያለው አለ። ይሄ እንዴት ይታያል? ያኔ ክፍያ የለውም ብሎ አስገብቷችሁ እንደገና ክፍያ ያለው ቢል የእናንተ ስምምነት ከዚያ በኋላ ባለው ይሆናል። አይ ክፍያ ካለው አልቀራም ብላችሁ መውጣት ሐቅ አላችሁ። አይ እስማማላኝ ብላችሁም በዚያው መቅራት ትችላላችሁ። እዚያ በፊት ባለፈው ግን ሊያስከፍራችሁ ይገባል ወይ? ስምምነት ስለሌለ ሊያስከፍራችሁ አይገባም። ባለመፈራችሁ ምንኛ ተቆጠሩ። እሺ ጥያቄ አለ። እሺ ጥያቄ አለኝ። እሺ ጥያቄ ምንድነው? እኔ ባለኝና ባሌ ከሌላ ሴት ጋር ሲያወራ ለሌላ ሴት ሚስት የለኝም አለ ማለት ነው። ወላሂ በርስክ ስትለው ወላሂ 3 ጊዜ ሚስት የለኝም አለ ማለት ነው። ከዛ ዙሮ ደግሞ ለኔ ሚስትን ይችላል ማለት ነው። እንደዚህ ብለሃል እኮ ስለው አላልኩም አለ ማለት ነው። እና ይሄ እንዴት ይታያል? ግልጽ አድርግልኝ። አንድ ባል ሚስት ያለ ሚስት የለኝም ካለ ኒካሁ ይወርዳል አይወርድም በሚለው በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ይወርዳል ብለው ተናገራሉ። ሌሎች ደግሞ ይህ ቃል ሶሪህ የሆነ ግልጽ የሆነ የፍች ቃል አይደለም፣ ኪናያ ነው፣ ኪናዊ ቃል ነው እና ፍችን ንያ አድርጎበት ከሆነ ነው የሚወርደው ብለው ተናግረዋል። እሱ ነው ትክክለኛ። ምክንያቱም እንደ ቁርአንም ሆነ እንደ ሐዲስ በደንብ ላስተዋለ ሰው የፍች ቃል በቃል ፈትቼሻለሁ በሚለው ቃል ነው ሊወርድ የሚችለው። አላህ ሱብሓነሁ ወተዓላ አጠላቅ በሚል ቃል ነው ያስቀመጠው ፍቺ ማለት ነው። እና ወኢዛ ጠለቅቱሙ ኒሳአ ነው የሚለው ሚስቶቻቸውን በፈታቸው ጊዜ የፍችን ቃል ሲጠቀም ጊዜ አጠላቅ የሚል ፍች የሚል ቃል ነው። ስለዚህ ፈትቻታለሁ ሚስቴን ብሎ አውርቶ ከሆነ ኒካሁ ወርዷል በቀጥታ። ነገር ግን ሚስት የለኝም፣ ሚስቴን አልፈልጋትም፣ ሚስቴ ጋር ተለያይተናል፣ ሚስቴ ጋር አብቅቶልናል፣ የኔምና የሚስቴ ጉዳይ አሁን አብቅቷል፣ እንዲህ አይነት ቃላቶች የሆኑ ቃላቶች አይደለም፣ ግልጽ የሆኑ የፍች ቃላቶች አይደለም። ስለዚህ ፍችን አስቦበት ከሆነ የፍች ንያ ከተቆራኘው ነው የዛኔ እንደ ንያው ነው የሚወሰነው። እና ሚስት የለኝም ባለ ጊዜ ኒካን ለማውረድ አስቦና ነይቶ ከሆነ ኒካው ይወርዳል። ከዛ ውጭ ከሆነ ግን አይወርድም። ባል ብዙ ጊዜ ደግሞ ይሄን የሚለው ለምንድን ነው? ያችኛዋን ለማሳመን በሚል ነው እንጂ ሚስቱን እየፈታ አይደለም።
እችኛዋ እንድታምነ የግዴታ ሚስት አለኝ ካለ አትሰማውም። ይሄ የግዴታ ሚስት የለኝም የሚለው እችን ለማሳመን ለማስመጥ እየተጠቀመ ለማንኛውም እሱ የነ ጥያቄ ፍችን አስቦ ከሆነ ኒካሁ ይወርዳል። ፍችን ካላሰበ ኒካሁ አይወርድም። ስለዚህ ንያው ከእርሱ ዘንድ ነውና ያለው ይጠየቃል። ይሄን ቃል ስትል ጊዜ የመጀመሪያውን ሚስትህን መፍታትን አስበህና ነይተህ ነው ወይ ይባላል። አዎ እንደዛ ነው ካለ ኒካሁ ይወርዳል። እንደዛ አላሰብኩም እችኛዋን ለማሳመን ብዬ እንጂ የተናገርኩት እኔ ሚስቴን መፍታት አላሰብኩም ካለ ያ ሚስት የለኝም ብሎ የተናገረው እንደ ፍቻ አይቆጠርም፣ እንደ ውሸት ይቆጠራል። ውሸት ደግሞ ወንጀል ነው። እዚህ ለወንጀሉ ተውበት ሊያደርግ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢያኩም ወልከዚብ ፈኢነል ከዚበ የህዲ ኢለል ፉጁር ወኢነል ፉጁረ የህዲ ኢለል ናር ወላ የዛሉ ረጁሉ የክዚቡ ሐታ ዩክተበ ዐንደላሂ ከዛባ ብለዋል። አደራ ውሸትን ተጠንቀቁ። ውሸት ኃጢአት ነውና ኃጢአት ወደ እሳት ያመራል። ውሸትን ሰውየው ከመዋሸት አይወገድም። ውሸት ተብሎ እስከሚጠራ ካነ አፍደሉል ኹሉቂ ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አልከዚብ። እናታችን አይሻ ምን አለች? ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ እጅግ በጣም የተጠላ ባህሪ ማለት ውሸት ነው ብላ ተናግራለች። እሺ የኔ ጥያቄ ስለ ሰላት ነው የሚመለከተው። እሺ ይሰማል? አዎ ይሰማል። ስሜ ኢልያስ ነው። ኢልያስ ሻፊ ይባላለሁ። እሺ አሁን ያለሁት ዱባይ ውስጥ ነኝ። እኔ ራሱ መስጂድ ጀማዓ ሄደን እንሰግዳለን። መስጂድ ጀማዓ ስንሄድ ማለት ነው ሳፍ ውስጥ ስንቆም ወደኛ ተጠግቶ አይቆሙም። ያኒ ሁላቸውም ሳፍ ውስጥ ሲቆሙ አንዱ ካንዱ ራቅ ብሎ ነው የሚቆመው፣ እንደ ኮሮና ጊዜ ማለት ነው። እኔ አንዳንድ ጊዜ ጠጋ ይልበታለሁ፣ እሱ ደግሞ ይሸሸኛል ሳፍ ውስጥ ቆሞ ማለት ነው። እውነት ነው። እሺ ስለዚህ ሰላታችን ጎድሎ አይሆንም። ኢማሙም እያየ ነው ዝም የምለው። በሌላ በኩል እርግማን አለበት፣ በአንድ በኩል ደግሞ መንቀጣ አሰፍ የሚባል እርግማን ስላለበት፣ በአንድ በኩል ደግሞ ትእዛዝም አለበት። ይሄ ነገር እንዴት ይሆናል? የሆነ ሩክሳ ነገር አለ ፍቅህ ውስጥ? ሩክሳ ካለ ነገርም ብዬ ነው። ጀዛከላሁ ኸይር። በኮሮና ጊዜ ያልከው እሱ ይስተካከል። ቢያንስ የዛኔ 1 ሜትር የሚሆን በሰዎች መካከል ክፍተት ነበር። እንደዛ አይሆንም። አሁን 1 ሜትር የሚሆን ትራራቃላችሁ እንዴ? 1 ሜትር አይደለም 1 ክንድ ራሱ አይሆንም። 1 ክንድ አይሆንም። እሺ በዚህ ጉዳይ ላይ ሸኽ ሷሊህ አልፈውዛን የጊዜያችን ታላቅ ዓሊም ተፍሪህ ናቸው። እርሳቸው ጠይቀው ነበር። ይሄ ላ ዩአሲሩ ዐላ ሶላቲ በሶላታቸው ላይ ችግር አይፈጥርም ብለው ተናግረዋል። ከተቻለ ቢያጠጋጉና በመካከል ምንም ክፍተት ባይኖር መልካም። ነገር ግን ሰዎች ፈታ ብለው ይሰግዱ ዘንድ አንዱ ከሌላው ተጨናንቆ ተጣቦ እንዳይሰግድ ዘንድ የተወሰነች ክፍተት ብትኖር ሶላቱን እንዲያመጣ ችግር አይኖርም ብለው ፈትዋ ሰጥተዋል። እና አሁን ከኔ ራቅ ብሎ የሚቆም ሰውዬ ማለት ነው እኔ ጠጋ ስልበት እሱ ደግሞ ራቅ ሲል መንቀጣ አሰፋ ውስጥ አይገባም እንደ ያ ሰውዬ ለማለት እንፈልግ። አይገባም፣ ከዛ አይገባም። እሺ አሱ አሰላሙ አለይኩም። ወአለይኩም ሰላም። እሺ ስሜ ገመቺሳ ይባላል። ገመቺሳ ኑረዲን እዚሁ ከሐረር ነው። ጥያቄ በቅርቡ ልጄ ሞታብኝ ነበር። በቅርቡ የ2 ዓመት ከ2 ወር ልጄ ሸፊ ሆናብኝ ነበረ። ምን ሆናብኝ ነበር? እና ሞታብኝ ነበር። እሺ እና ቀብር ቦታ ላይ እኔንም ቤተሰቦችንም ሲያስፈቅዱ ሊያስፈጽሙት የሄዱት አካል ቶሎ ባለ ይሰማል። ሐውልት ተሰርቶበታል የዛ አካል እና እንዴት ላርግ ግራ ገብቶኝ ነው አንተንም ጠይቀህ። ያላንተ ፈቃድ ያንን አድርገውባት ነው ቤተሰቦች ምናምን እንደዚህ ክርስቲያን ናቸው ሐውልት ሰርተውባት ነው? አይ ሙስሊም ናቸው።
ሀው የሰው መቃብር ነበር ሻፊ ነች ለብቻው አትቀበረም ብሎ 2 አመቷ ነው 2 አመት ከ2 ወር አካባቢ ነች። በሷ ሐውልት አሰርቶ ሙስሊም የሆነ አካል ወንድም ቶሎ መልስ እንጂ ሻፊ ቅዱስ በኩል ያኔ አናቅም ነበር። በቅርቡ ላሰራላት ሲሄድ ነው ይሄንን ነገር ትላንትና እሺ ከቻልክ አሁን ለማንኛውም ሐውልቱን አጥፋው። እሺ ሐውልቱን ማጥፋት የምትችል ከሆነ አጥፋው። እሺ እኛንን እንድታጠፋ የማይፈቅዱልህ ከሆነ በሷ ላይ ምንም የሚያፈጥርባት ነገር የለም። እንደው ምናልባት አንተ እሺ ኮሜንት ላይ ኢየሱስ ጌታ ነው ያልከው ልጅ ግባልክ ይላል። እሺና ከቻልክ አንተ አስጠፋው። ያን የማትችል ከሆነ በአንተ ላይ ምንም የለብህ። እሺ እሷን የሚጎዳት ነገር አለ ወይ? የለም በፍጹም። ወላ ተጅሩ ዋዝረቱን ወዝረ ኡኽራ ይላል አላህ ሱብሓነሁ ወተዓላ። ማንም ነፍስ በሌላ ነፍስ ኃጢአት አትጠየቅም ብሎ ተናግሯል። እሺ ሚላ ከላይ ተናንሳው ሰላም ሚላ ያስ ብሮ ያ ኢየሱስ ጌታ ነው። የእግዚአብሔር ልጅ ይወዳል። ማነው ጌታ? ኢየሱስ ተደርጎ ነው። ኢየሱስ ጌታ ነው። ጌታ ተደርጎ ነው። በባህሪው ጌታ በመደረግ በባህሪው ጌታ ነው አይደለም። ጌታ ተደርጎ ነው። በመደረግ ነው ያገኘው ሹመት ነው። ኢየሱስ ጌታ ነው። ብራዘር ለምጠና ታዲያ ረጋብ ጌታ ተደርጎ ነው ወይንስ አይደለም? ምን አልክ? ጌትነቱ ጌታ ነው ራሱ በመደረግ ነው ያገኘው ወይንስ ራሱ ጌታ ነው? እግዚአብሔር አብ የመሰከረለት መንፈስ ቅዱስ የመሰከረለት ጌታ ነው። አይደለም ተደርጎ ነው ወይንስ አይደለም ነው ጥያቄው። ራሱ ጌታ ነው። ስለዚህ ተደርጎ አይደለም። ራሱ ጌታ ነው። ተደርጎ ነው ወይንስ አይደለም? ጌታ በመደረግ የሚገኝ ጌትነት አለ፣ ስልጣን፣ ሹመት ማለት ነው። ኢየሱስ ክርስቶስ ጌታ ተደርጎ ነው። ራሱ ጌታ ነው እኮ ተደርጎ ነው። ራሱ ጌታ ነው። በቃ ማስረጃ ነው። ራሱ ጌታ ነው። እሺ ጠይቅ። ጌታ ተደርጎ ነው ወይንስ አይደለም? አምላኩ ጌታ አድርጎት ነው አይደለም? ኢየሱስ ራሱ ጌታ ነው። ስለዚህ ተደርጎ አይደለም አይደለ? በራሱ ጌታ ነው። ራሱ ኢየሱስ ጌታ ነው። በቃ ተደርጎ ነው። አሁን መጽሐፍ ቅዱስ ላይ ማስረጃ እናሳየ። መጽሐፍ ቅዱስ ላይ ራሱ ኢየሱስ ጌታ ነው። አንብብ። መጽሐፍ ቅዱስ ማስረጃ ልሰጥህ። ኦኬ አንብብ አንተ። እኔ አላስኩም። አሁን አጠገቤ ተስፈራራለ። ኢብሮ አለ ክፈትለት። የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንብብ። ሚል አንብበው። ኦኬ ዳዊትም ወደ ሰማያት አልወጣምና ነገር ግን እርሱ ጌታዬን ጠላቶች የእግር መረገጫ እስካደርስ በቀኜ ተቀመጥ አለው። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አይዋ ጌታ እንዳደረገው ይላል። ጌታ ያደረገው ከላይ ጀምሮ አንብቦ አብራዘ ከቁጥር 34 እና 5 ለምትተዋል ነው ችግር የለው። ዞሮ ዞሮ ተደርጎ ጌታ አይደለም። ሐሳቡ እንደዛ ማለት አይደለም። ላብራራላ። እሺ አዳምጠና ጥያቄውን አዳምጠን ከዚህ ላይ አነበብክ አይደለ? እንዳደረገው የሚል ቃል አገኘን። ጌታ ያደረገው ኢየሱስን ማን ነው? እንደዚህ ጥቅስ መሰረት ኦኬ ቃሉን እሺ እንትን ልበልልህ። ከቁጥር 34 እና 5 ላይ ምን ይላል? ዳዊት ወደ ሰማይ አልወጣምና ለምን ነው ሰውየው ጌታ ተደርጎ ነው ያለ ነው መጽሐፉ። ጌታ ተደርጎ ነው ወይስ አይደለም? ላነብልህ ነው እንዳልተደረገ እኮ ቁጥር 34 እና 35 ያነው 36 ላይ ለምን እንዳለው ነገረው የሚለው ማንን ነው? ለምንድን ነው 35 እና እንዳላነበው የፈለከው? ታነባለህ እንዳደረገው ይላል። አንተ እየካድክ ነውና ነው ቃሉን። ጌታ እንዳደረገው የሚለው ምን ማለቱ እንደሆነ መጀመሪያ ላንብብልህ። መጀመሪያ ይኸውልህ ጌታ ማን ያደረገው? ኢየሱስ በስጋ የተገለጠ የዘላለም አምላክ ነው። በስጋ የተገለጠ ኢየሱስ የሚል የለም። አሁን እዚህ ጋር ይሄንን አንብብና ኦኬ ሮሜ 9:5 አውጣው። ኦኬ ሮሜ 9:5 አውጣው። የለም ብለሃል አውጣው። ሮሜ 9 እኮ ታዲያ ሐሳቤን እያብራራሁልህ ነው። መጽሐፍ ቅዱስ ላይ ተቀምጦ አይደለም። እሺ አንብብልን። እንዳደረገው ይላል። ያደረገው ማን ነው? ኢየሱስን ጌታ እኮ ላብራራልህ እኮ ነው። እግዚአብሔር ነው ያደረገው። ጌታ ተደርጎ ነው ማለት ነው። ኢየሱስ በስጋ የተገለጠ አምላክ ነው።
እሺ ጨረስክ? አሁን ጌታ ተደርጓል። ኢየሱስ በስጋ የተገለጠ ጌታ ነው። ስለዚህ ሥላሴ ወይ እግዚአብሔር አብ ወልድ መንፈስ ቅዱስ ይህንን ስም አክብሮታል ነው የዚህ ትርጉም ሐሳብ። ስለዚህ ጌታ ተደርጎ ነው አይደል ኢየሱስ? አይደለም በባህሪው ጌታ መሆኑን ቁጥር 35 ላይ እኮ ተናገረ። ጌታ እንዳደረገው በመንፈስ ሆኖ ምን አለ መሰለህ? ማንን ነው ጌታ እንዳደረገው የሚል በስጋ መገለጡን ነው የሚያሳየው። በስጋ የተገለጠው እኮ ነው እያወራህ ያለው። ጌታ ያደረገው ማን ነው? አድራጊው ማን ነው? ተደራጊው ማን ነው እያልኩህ ነው እኔ። መልስልኝ። እየነገርኩህ ነው። አብ ወልድ መንፈስ ቅዱስ እግዚአብሔር። ትቀጥላለህ። ተነጋግረው ወይስ ኒካሁ ስቲል ተቀባይነት አለው? ኒካሁ እንደገና ሊታደስ ይገባል። ሶላት የማይሰግድ ሰው ኒካህ ማሰር አይችልም። ሶላት በማይሰግድ ሰው እንደታሰረ ባወቁበት ቀን ያንን ኒካህ እንደገና ማደስ አለባቸው። ሶላት በሚሰግድ ቤተሰብ እና እንደ አሁን ለምሳሌ ለዛች ሴትዮ እንደ አዲስ ወንድሟ ወይም ሌላ የሚሰግድ ቤተሰቦቿን ፈልጋ ነው የምታሳስረው ማለት ነው ኒካህ? ያ ኦኬ እሺ። ሁለተኛ ደግሞ ምንድነው ለምሳሌ አግብታ የፈታች ሴት ከሆነች ማለት ነው አግብታ የፈታች ሴት ከሆነች አሁን ኒካህ ሲታሰር ማለት ነው ኦኬ የአባቷ ፍቃድ ያስፈልጋታል ወይስ ደግሞ አባቷ ውክልና ወስዶ ያ ኒካሁን ቢያስርላት ሴም ቲንግ ነው? ኒካው ይፈርሳል ማለት ነው? ኒካሁን ማሰር ታሰር ያለበት በቤተሰብ ነው። ጆሲ ናግባ ስበክ ልክልሃል። እሺ የጨለማ ህይወት በቃችሁ ወደ ክርስቶስ ነው። ጨለማ ህይወት ማለት እዚህ ዓለም ላይ ሰው ማምለክ ነው። እንዳንተ ሰው የሆነን አካል ማምለክ ከዚህ የበለጠ የጨለማ ህይወት የለም። በዚያ ላይ በመጽሐፉ ላይ ትምህርቱን አስቀምጦልህ ራሱ አምልከኝ ሳይልህ በግድ እያመለክ ኢየሱስ ክርስቶስ አንዲትም ቦታ ላይ እኔን አምልኩኝ አላለም፣ ግን በግድ ታመልክታላችሁ። ይሄን የጨለማ ህይወት ማለት ራሱ ጆሲ ሄሎ